ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸይና እንዲያላችሁ ሞኝላችሁ አለ ቢስጭት ገውንዱሉ ወዳች ላይክ እና ሼር ያደረጋችሁ ሐሳቦቻችሁ ለብዙዎች አካፍሉ። ለዚህም ሁሉ አመሰግናችኋለሁ። ሐሳቡ ሲሞቻችሁ 3000 ላይክ እንድትገጩን በቱትና አጋብዛችኋለሁ። ዛሬ ወደ ሚዛናችን ዘላችሁ መጣን። ሶበር ዜና በትናንትናው ዕለት አሜሪካና ቻይና በምንም ተአምር ለመቼውም ቢሆን ኢራን የኒውክሌር መሳሪያ አትታጠቅም የሚለው ጉዳይ ላይ የጋራ ስምምነት ላይ ደርሰዋል ተብሎ የተሰራጨው መረጃ ውሸት ነው ሲል የቻይና የውጭ ጉዳይ ሚኒስትር ገልጿል። እንግዲህ ይህንን መረጃ እኛም ትናንትና አቀብለናችኋል። ዘገባው የኒውዮርክ ታይምስ ነው። ምንጮቼ ደግሞ የነጩ ቤተ መንግስት የዋይት ሃውስ ምንጮቼ ነገሩኝ ብሎ ነው ኒውዮርክ ታይምስ የዘገበው። እኛ ደግሞ ያንን ለእናንተ ዘግበናል። ቻይና ደግሞ ውሸት ነው በዓለም አቀፍ ሚዲያዎችም ሆነ በአሜሪካ ግዙፍ መስሪያ ቤቶች በኩል የተነገረው መረጃ ሙሉ በሙሉ ውሸት ነው፣ ፍጹም ውሸት ነው። ጨርሶ አላወራንም። እንደውም ጨርሶ በሐሳብ ደረጃ በወሬም ደረጃ ስለ ኢራን የኒውክሌር መሳሪያ ጉዳይ ፍጹም አላወራንም። ይሄ ጉዳይ በሰላማዊ ሁኔታ የኢራን የዩራኒየም ጉዳይ በሰላማዊ ሁኔታ መፈታት አለበት የሚለውን ሐሳብ አንስተናል። ዋናው ጉዳይ የሆርሙዝ ሰርጥ መከፈት፣ የንግድ መስመሮቹ መሳለጥና ሌሎች የዓለምን ሰላም ሊያረጋግጡ የሚችሉ ጉዳዮች ላይ ነው እንጂ ኢራን ዩራኒየሙን ታብላላው አታብላላው፣ ኒውክሌር ትታጠቅ አትታጠቅ የሚለው ጉዳይ ላይ ፈጽሞ ሐሳብ አላነሳንም። ለአጀንዳም አልበቃም ይሄ ጉዳይ የሚለውን የቻይና የውጭ ጉዳይ ሚኒስትር ምላሽ ሰጥተዋል። እንግዲህ እኛንም እኮ ውሸታም አደረጉን እኮ እውነት እኛንም ራሱ ጠዋት ያወራነውን ማታ መድጎም አልተቻለም። በእርግጥ አሉ ብለን ነው የምንነግራቸው እንጂ እኛ በቦታም የለንም። ግን በጣም የሚገርም ነገር ነው። በጣም የሚያስደንቅ ዓለም አቀፍ ሚዲያዎች በተሰበሰቡበት ውሸት ማዋሸት ማለት ምን ያህል ሰቅጣጭ እንደሆነ ተመልከቱ። እንግዲህ ቻይና ያልገባ ዓለም አቀፍ ሚዲያ የለም። ሲኤንኤን በለው ቢቢሲ በለው አልጀዚራ በለው በመቶዎች የሚቆጠሩ ጋዜጠኞች ያሉት ቻይና ነው። እነዚህ ሁሉ እያዩ እየሰሙ ዋይት ሃውስ አይኑን አፍጥጦ ጥርሱን አግጥጦ መዋሸት መቻሉ በጣም የሚያስገርምም የሚያስደንቅም ነው። እንዳልኳችሁ አንድ በደንብ ሊሰመርበት የሚገባ ጉዳይ ቻይና አለችም አላለችም፣ ኢራን አለችም አላለችም፣ የኢራን የኒውክሌር መሳሪያ ጉዳይ ይቆማል። ይሄ ምንም ጥያቄ የለውም። ኢራንም ያላትን የተብላላውን ዩራኒየም 450 ኪሎ ግራም ዩራኒየም ትሰጣለች። ይሄ ጉዳይ ወደ ሰላም የሚሄድ ከሆነ እና ነገር ግን እኔ በዚህ ደረጃ ነጩ ቤተ መንግስትም ሆነ አለቃው ፕሬዚዳንቱ ትራምፕ በዚህ ደረጃ መዋሸት በዓለም ፊት ለምን መዋሸት እንደፈለጉም አልገባኝም። ኒውዮርክ ታይምስ እና ሲኤንኤን ቢቢሲም የዘገቡት ነው። በነገራችን ላይ ይሄ ዘገባ ቢቢሲም የዘገቡት ነው። እንዳልኳችሁ ምንም ሆነ ምንም የኒውክሌር መሳሪያውን ጉዳይ ኢራን ትሰጣለች። በቃ ይሄን መርሃ ግብር ታቆማለች። ይሄን ከ10 ዓመት በፊትም ትታለች። ከ5 ዓመት በፊትም ከዓመት በፊትም ከወራት በፊትም የኒውክሌር ጉዳይ ላይ እንወያይ እኔ እተዋለሁ የሚለውን በአቋም ደረጃ የተያዘ ነው። ቻይና አለችም አላለችም። ነገር ግን እንደ ሐሳብ እንኳን ይህን ጉዳይ አላነሳሁትም ነው ያለች ቻይና። በከፍተኛ ሁኔታ የተነጋገር ነው። አሜሪካ ከሆርሙዝ ሰርጥ ላይ ለቃ ትውጣ፣ ኢራንም ነገሩን በድርድርና በስምምነት ሆርሙዝ ሰርጥን ትክፈት፣ የንግድ መስመሩ ክፍት ይሁን፣ ለዓለም የተመቻቸ የንግድ መስመር እናድርገው፣ ነገሮች ይረጋጉ ከሚል አንጻር በዚህ መልኩ ተነጋግረናል። ከዚህ ውጭ ያለውን አልተነጋገርንም ብለዋል። ሌላው በጣም አስገራሚ መረጃ ሲአይኤ ይዞት የወጣ ነው። ሲአይኤ እንግዲህ ሰሞኑን ፕሬዚዳንት ትራምፕ ጋር የሚጣረስ መረጃ በየጊዜው እያወጣ ነው። እንግዲህ ትራምፕ ሶማሌን ያስተዳድሮ፣ ቡርኪና ማዳጋስካርን ያስተዳድሮ፣ ኮትዲቫርን ያስተዳድሮ አይታወቅም። መረጃው የአሜሪካ ደህንነት መስሪያ ቤት የሚያወጣው መረጃ ሌላ ነው። መከላከያ ሚኒስተሩ ፒቴክስ የሚሉት ሌላ ነው። የአሜሪካ ፕሬዚዳንት የሚያወጡት ሌላ ነው። የሚናገሩት ንግግር ሌላ ነው። የአሜሪካ የደህንነት መስሪያ ቤት የሚያወጣው ሌላ ነው እና ሰውየው በህልም ነው መሰል ወይ በቅዠት ነው መሰል አሜሪካን የሚያስተዳድሩትና ፍጹም የማይገናኝ መረጃ። አሁን ሲአይኤ ያለው ምንድን ነው? ሆርሙዝ ሰርጥ ላይ ኢራን ካላት 33 የኒውክሌር ሳይቶች የሚሳኤል ሳይቶች ውስጥ 30 ሙሉ በሙሉ 100% በእጇ ነው ያለው ሲአይኤ። 30 ከ33ቱ ከዚህ ሁሉ ውድመት ከዚህ ሁሉ ጥቃት በኋላ 30 አሁን ኢራን ሙሉ በሙሉ አክሰስ ማድረግ የምትችል ከኖላውንቸሩ ከነ ሚሳኤሉ። ፒቴክስ የአሜሪካ መከላከያ ሚኒስትር ግን ምንድነው ሲሉ የነበረው? ፍጹም ወድማለች፣ ሞታ ተቆብራለች። የኢራን ጉዳይ ሞቶ የተቆበረ ጉዳይ ነው። ምንም ድጋሚ እንዳታገግም አድርገን አከርካሪዋን ሰብረናል። ባህር ኃይል የላትም፣ ሚሳኤል የላትም፣ ምኑ የላትም። እጅ በእጅ ሊዋጉ ነው ያሉት። እንደው
እና ምንም መሳሪያ የሚባል የላትም አለ። ሲአይኤ ደግሞ የአሜሪካ የደህንነቱ መስሪያ ቤት እንግዲህ ሁለቱ አገሮች ይለያያሉ መሰለኝ። ዩኤስኤ የምትባል አገርና አሜሪካ ማን ላይ ራሱ እያላገጡ እንደሆነም አልገባኝም። አሜሪካኖች ማን ላይ እና ውሸት በቃ ዝም ብሎ ውሸት። እንዴት ውሸት! በነገራችን ላይ የፍርሃት አንዱ መገለጫ ነው። ፈሪዎች ነው የሚዋሹት፣ ከሃዲዎች ነው የሚዋሹት። እና ውሸት በዚህ ደረጃ እስከ አንገታቸው የተነከሩበት ነገር አልገባኝም። ቻይና አሜሪካን አስጠንቅቃለች። በታይዋን ጉዳይ ወደ ጦርነት ነው የምንገባ። ቀጥታ ቃል በቃል ለትራምፕ ቁጭ አድርገው በታይዋን ጉዳይ ጣልቃ የምትገባ ከሆነ እጅግ በጣም ሰቅጣጭ ወደሆነ ጦርነት እንገባለን። ቀይ መስመራችን ነው፣ ቀይ መስመራችን ነው። አሁን እሱ ደግሞ አሜሪካ ሄዶ ደግሞ ይዋሻል። ታይዋን ጉዳይ ሰላም ነው ተባብለናል፣ ተቃቅፈናል። ኤክስፐርት ነው የሆኑት። በቃ ፒኤች ዲግሪያቸውን ይዘዋል በውሸት። ያስደንቃል። ኢራን ሆርሙዝ ሰርጥ ላይ ብቻ 33 ዋሻ የኒኩለር ዋሻ ማን ነው የሚሳኤል ምንኛ ነው ኒኩለር ብላ የሚሳኤል የክሩዝና የቦሊስቲክ ሚሳኤል ዋሻ አላት ከተማ 33 ቦታ ላይ። አሁን ጦርነት ውስጥ ድጋሚ ሲጀመር እንግዲህ ሚሳኤሎቹ የሚዘንቡት ከነዚህ ከ33 የዋሻዎች ነው። የሚሳኤል ዋሻዎች ከተማ አላት ሆርሙዝ ዙሪያ ብቻ። ይሄ በጣም ሰቅጣጭ ቁጥር ነው። በአጠቃላይ በኢራን በአጠቃላይ በሀገሪቱ ውስጥ በደም ስሯ በዋሻዎቿ በተራሮቿ የተሰራጭ የተደበቁ ምስጢራዊ ሚሳኤሎቿ ደግሞ 90 በመቶ ነው። አይደለም ያልኩት፣ ይሄ መረጃ የሲአይኤ ነው። የአሜሪካ ሴንትራል የዩኤስ ኢንቴሊጀንስ ያወጣው መረጃ ነው እንደዚህ የሚለው 90% የሚሆነው ወድሟል፣ ኢራን ሞታለች፣ ተቀብራለች፣ አብቅቶላታል ያለው ትራምፕ ነው። ይሄን ያለው ፒቴክስ ነው። መከላከያ ሚኒስተሩም ፕሬዚዳንቱም ጨርሰናል፣ አንድ ነገር የለም ኢራን ከዚህ በኋላ ያው ድንጋይ ብትወረውር ነው እንጂ ምንም መሳሪያ የሚባል ነገር የላትም፣ ባህር ኃይልም የላትም፣ ሚሳኤልም የላትም፣ የጦር ጀቶችም የላትም፣ ምን አስቆርተናል፣ ሞቶ በሞቶ አሳክተናል ያለ። ይሄንን ማርክ ሩቢዮም ብሎታል። ይሄን ሞቶ በሞቶ ነው የተባለ። ስለዚህ ይሄ ነገር መረጃው የሰማይና የምድር ያክል ነው ተራርቆ ያለው። አሁን በኢራን ጉዳይ ላይም አደገኛ ውሸት ነው ያሹት። አደገኛም ሰቅጣጭ ውሸትም ጭምር ነው የተዋሸው። ኒኩለር መሳሪያ ታቁም ብላለች ቻይና። በእርግጥ ኢራን ራሷ ብላለች፣ ግን ቻይና አላወለችም በዚህ ጉዳይ ላይ። ለወሬም አላነሳሁትም ነው ያለችው። ዓለም አቀፍ ሚዲያዎች የዘገቡትም ውሸት ነው። የነጩ ቤተመንግስት መረጃም ውሸት ነው። ትክክል አይደለም የሚል መረጃ ነው የተሰጠው። እና ኤኒዌይስ አሁን በዋናነት ግራና ቆኝን ሂሳቡን አስበን ደምረን ስናመጣው ቀጣፊነታቸው በጣም በዝተዋል። የአሜሪካ መከላከያ ሚኒስትሩም እየዋሸ ነው፣ የውጭ ጉዳይ ሚኒስትሩም እየዋሸ ነው፣ መከላከያ ሚኒስትሩም እየዋሸ ነው፣ ፕሬዚዳንቱም እየዋሸ ነው። እና የሚዋሹት ለጥቃቅኗ ጉዳይ ሳይቀር ነው የሚዋሹት። በጣም ጥቃቅን ጉዳይ ማን እንደሚያስፈራራቸው እኔ አላውቅም። ይህን ነገር እንደዚህ በልና እጎላችኋለሁ የሚላቸው የሆነ ሰው ያለ ነው የሚመስለው። እና ቻይና እዚህ ውስጥ እኔ እጅ የለበትም። እኔ የተነጋገርኩት ሆርሙዝ እንዴት ይከፈት፣ አሜሪካም እዚህ ብሎኬድን ለዚህ የዘጋችን ትልቀቅ፣ ኢራንም ይህን ጉዳይ በስምምነት ሆርሙዝ ሰርጥን ትክፈት፣ መንገዱ ለዓለም አቀፍ መርከቦችና ጀልባዎች ክፍት ይሁን፣ ሰዎች እንደልባቸው ይንቀሳቀሱ፣ የዓለም ገበያ ወደ ነበረበት ቦታ ይመለስ የሚለው ጉዳይ ላይ ተነጋግረናል። እኛም የበኩላችንን አስተዋጽኦ እናደርጋለን ብሏል። ሌላው ግን ውሸት ነው ተብሏል። እኛ ደግሞ እንደ ሚዲያ ሰው የተነገረውን ሲኤንኤን፣ ፎክስ ኒውስ ያሉትን ውሸት እንደሆነ እናውቃለን። ቢያንስ ያቀበሉትን መረጃ ከኛ መረዳት ጋር ጨምረንና ደምረን አኳፍለን እንነግራለን። እንግዲህ ይሄ ነውና ዋናውና ትልቁ ነገር በቻይና በኩል ታይዋንን ጫፌን እንዳትነኩ፣ ጫፌን በቃ እንኳን መሳሪያ በመቶ ቢሊዮን የሚቆጠር መሳሪያ ለዘመናት ለታይዋን ስታቀብሉ ከርማቸዋል። ይሄ ከበቂ በላይ ነው። በዚህ ጉዳይ ላይ እጃችሁን እንዳትሰዱ፣ ወደ ጦርነት እንዳንገባ፣ ወደ እልቂት እንዳንገባ ጥንቃቄ ማድረግ ይገባችኋል የሚል ማስጠንቀቂያም ዛቻም ከቻይና በኩል ለአሜሪካ ተሰጥቷል። እንግዲህ አሜሪካኖች ይህን ጉዳይ ሰምተው ከድርጊታቸው ይቆጠባል አይቆጠብ የሚለው
አብረን የምናየው ጉዳይ ይሆናል። ይሄን ሀሳብ ነው። ሀሳብ ሲሞቻችን ላይክ አድርጉ፣ ሼር አድርጉ። ወዳችኋለሁ። ይሞቻችሁ። ፒስ